በካምፓላ ውስጥ ሲሄድ ከምደሰትባቸው ቦታዎች አንዱ የገበያ ቦታቸው ነው። እስኪ በቦዳ ወደ አንዱ የገበያ ቦታቸው ይሄድን እናውራ። እንዴት ናችሁ? ደህና ናችሁ ወይ? ቻናላችንን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ ቤተሰብ መሆናችሁን አትዘንጉ። ዩጋንዳ የቢዝነስ ሴንተር ከመሆኗ ጋር ተያይዞ በርካታ የገበያ ቦታዎች አሉ። ከነዛ መካከል ኦቪኖ ገበያና ናካሴሮን እንደማሳያ ማንሳት እንችላለን። እኔ እንኳን ካምፓላ መኖር ከጀመርኩ ከተማዎች ውስጥ ሱፐርማርኬቶችና የግል መደብሮች በፍጥነት እየበዙ መሆኑን አይቻለሁ። እንደ ካፒታል ሾፐርስ እና ኬርፎር ያሉትን ጨምሮ ማለት ነው። ኦቪኖ በሚባለው ትልቅ የገበያ ቦታቸው ላይ የሚሸጡት ነገሮች ምንድናቸው ካላችሁን፣ የቦንዳ ልብሶች፣ የቤት እቃዎች፣ ጫማዎች፣ ቦርሳዎች፣ ኮስሞቲክሶች በአነስተኛ ዋጋ የሚገኙበት ቦታ ነው። ምግቦቻቸውም እንዲሁ በትንሽ ገንዘብ በኦቪኖ ገበያ ውስጥ ይገኛል ማለት ነው። ያው የሌባውም ነገር እንዳለ ይሄ እንግዲህ በኦቪኖ ገበያ ውስጥ በሌቦች የተቀደደብኝ የራሴው ቦርሳ ነው። ይሄ ሆነው መቼ መሰላችሁ? ገና ካምፓላ መኖር ከጀመርኩ በሳምንታት እድሜ ውስጥ ነው። እና በቃ የገበያውን ትርምስ ከመርካቶ ጋር እያናጸርኩላችሁ ስወሳወስ ዋጋ ስጠይቅ አንዱን ሳነሳ ስጥል ስከራከር ምን ስል በቃ አዲስ መሆኔን የገመቱ ሌቦች ይመስሉኛል። በቃ በምታዩት መልኩ ቦርሳዬን በስለት ተረከኩት ማለት ነው። በአጋጣሚ ነው ጎንበስ ስል የዋሌቴ ግማሽ ለግማሽ ውጭ ሆኖ አገኘሁትና እንደው ምናልባት ትንሽ ብቆይ ኖሮ ያው ከቦርሳዬ ውስጥ ያሉ ነገሮች ሁሉ እየተንጠባጠቡ እነሱም እየለቀሙ ሄዱ ነበር ማለት ነው። እንግዲህ በአጋጣሚ አልተሳካላቸውም ማለት ነው። ሌላው የገበያ ቦታቸው ናካሴሮ ማርኬት ነው የሚባለው። በዚህ ገበያቸው ደግሞ አትክልት፣ ፍራፍሬ፣ ቅመማ ቅመም፣ ዶሮዎች እና የመሳሰሉት ነገሮች በስፋት ይገኙበታል። በነገራችሁ ላይ ናካሴሮ ገበያ ውስጥ ለበዓል አበሾቹ ብዙ ታገኛላችሁ። በተለይ ዶሮ አካባቢ እዛው ያርዱላቸዋል። እዛው አሳርደው ምናምን አስገነጣጥለው ይሄዳሉ አበሾች ማለት ነው። በነገራችሁ ላይ ዩጋንዳ የተደራጀና የተቀናጀ የንግድ ስርዓት አላት። ከባህላዊ ገበያቸው ጀምሮ እስከ ዘመናዊ ዲጂታል ገበያዎች ድረስ ማለት ነው። ዛሬ እንግዲህ የምወስዳችሁ ቻይና ታውን የሚባለው ትልቅ ሱፐርማርኬት ነው። ይሄ ሱፐርማርኬት በቅርቡ ነው በካምፓላ ውስጥ ቻይኖች የከፈቱት። የተከፈተ ሰሞን ብታዩ ዋጋው እጅግ በጣም ርካሽ ስለነበረ የሰው ብዛት ለጉድ ነበር። ሰልፉ በጣም ብዙ ነበር። ያው በቀላሉ ገብቶ መገበያየት የማይታሰብ ነበር። ከተማ ሁሉ ቲክቶኩ ምን ሁሉ ስለሱ ነበር የሚያወራውና ብዙ እቃዎችን በርካሽ ነበር የሚሸጡት። እኔ ራሴ ሁለት ጊዜ መጥቼ ሳይሳካልኝ ተመልሼ ነበር ማለት ነው። ግን ብዙም ሳይቆይ ዋጋውን ከከተማው ካለው ዋጋ ጋር ተመሳሳይ ሆነ እና ያው ግፊያው ምናምን ቀነሰ ማለት ነው። አሁን ማንም በፈለገበት ሰዓት መጥቶ ሳይጨናነቅ ተገበያይቶ ይመለሳል ማለት ነው። ብዙ አይነት እቃዎች በአንድ ቦታ የሚገኙበት ቦታ ስለሆነ ሰዎች ይመርጡታል። እንግዲህ እናንተም ካምፓላ መምጣት እድል ሲገጥማችሁ እግር ከጣላችሁ ቻይና ታውንን ጎራ ሳትሉ እንዳትሄዱ ምክሬ ነው። እርግጠኛ ነኝ የሆነ የምትፈልጉት እቃ ታገኛላችሁ። እናላችሁ ቻይና ታውን ውስጥ ያሉት እቃዎች ከሞላ ጎደል ይሄን ይመስላሉ። ሰብስክራይብ ማድረጋችሁን አትርሱ። ማንኛውም አይነት ደግሞ አስተያየት ካላችሁ በዚህ ቁጥር በዋትስአፕ ልታደርሱኝ ትችላላችሁ። በቀጣይ በሌላ ቪዲዮ እስካገኛችሁ ድረስ ሰላም ሁኑ።